ሃይ ጋይሶችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሁሉም ነገር እንደነበር ነው። እናንተ ጋር እንዴት ነው? ሁሉ ተማም፣ ሁሉ አማን። ከኛ ጋር እንግዲህ ሰፈሩም ሁሉም ሰላም ነበረ። አሁን ደግሞ ሰፈሩ ሊበጠበጥብን እንግዲህ ሌላ ሩዋንዳ የሆነ ጠብ ተፈጥሯል። ዳኒ ቀለበቱን አውልቅ ሩታ እስካልፈቀደች ድረስ ለሄርሜላ ቀለበት ማድረግ አትችልም በማለት እንግዲህ አሁንም ሰላም የነበረውን ሰፈር ደግሞ አሁን መልሰው አደፍርሰውታል። እንግዲህ የአብርሽም ወንድም ሩታና አብርሽ አልተፋቱም ብሎ ጉዱን አፍርጦታል። ይሄም ማለት ደግሞ ሙሉ ለሙሉ ተጠቃሎ አልተፋቱም። እነሱ ተፋተናል ብለዋል እንጂ ግን ደግሞ አልተፋቱም። አልፈልግሽም ነው የተባባሉት እንጂ የፍቺ ደረጃ ድረስ አልደረሱም። ስለዚህ ሩታም ደግሞ እሱን ለመቃወም የተነሳችበት ምክንያት በጣም ትልቅ ጥያቄን የፈጠረ ነገር ነበረ። እሱም ነገር እንግዲህ ሩታ አብርሽ ፈቶሻል፣ ተፋታችኋል። ስለዚህ ከዚህ በኋላ ስለ አብርሽ መከራከርም ሆነ አብርሽ በሄደበት ቦታ እየሄድሽ እሱ የሚያደርገው ነገር መቃወም አትችም የሚሉ በጣም ብዙ ተቃውሞች ተነስተው ነበረ። ግን ደግሞ ሩታ እኔና ሰው አልተፋታንም ብላ ለመናገር ለምን እንዳልፈለገች ነው ግራ የገባኝ እንጂ እንግዲህ ወንድምየው አልፈልግም ነው የተባባሉት እንጂ ሙሉ ለሙሉ በቃ በህይወታቸው እንትን አላሉም፣ ነገሩን አልጨረሱም። የሩታ ነገር እዚህ ጋር ተጀምሮ እያለ እንዴት እዚህ ጋር ደግሞ ሄርሜላ ጋር ቀለበት ያደርጋል? ይሄ ነገር ምንም አልጣመኝም። እህቴም ጋር እያጨቃጨቀኛለሁ፣ ወንድሜም ጋር እያጨቃጨቀኛለሁ ነገር ይሄ ነው ብሎ የአብርሽ ወንድም እንግዲህ ለዳኒ ነግሮታል። ስለዚህ ይሄ ነገር ለምን እንዳደረገ ቀሳገን እንጠይቀዋለን በማለት ቢጠይቁትም እንደውም በድጋሚ ደጋግሜ ያገባታለሁ ነው ያለው። ይሄ ማለት ደጋግሜ እሞታለሁ ወይ ደጋግሜ ገላታለሁ እንደማለት ነው። እና ብቻ ግን ምን ነው ሸዋ ተጨበላለቁብን ማለት ነውና እኔ እኮ ደግሞ ሄርሜላ ቀለበቱን አውልቆ መልሶ ታገቢኛለሽ ስላት አወግባለሁ አላለችም። ጅን ነገር ነሽ የእውነት። እንዲጠራን ዋንኛው ነገር ወንድም ባለበት አንተ የጠራሁት ቀለበቱን እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታ አልፈቀደችልህም። ሰማኛለ አላውልቅም። ማንም አያገባውም። ሩታ እኔን ማለት ነው አው ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። ስለዚህ አንተ ማታወልቅላት ከሆነ ነው አውልቀዋለሁ። እኔ አውልቀዋለሁ። ሰማኛ አውልቀዋለሁ። አንተ ማታወልቅላት በእጄ ሰበብ ሊሆን ነው። ምን በእጄ ሰበብ አይደለም። ምን በእጄ ሰበብ አይደለም እኮ ዳኒ ተረጋጋ። በእጄ ሰበብ ተረጋጋ። አንዴ ዳኒ ምን አለ መሰል ነገርን በንግግር መፍታት እንጂ እንደዚህ በቃ በቃሻል። አንቺ አይደብርሽም? እንዴም ቢሆን ነው አይደብርሽም? እንደደበረ እንዴ እሱ ይገርማል። እንደው ሰማኛለህ ቀለበት አታድርግላት እኮ በቃ በቃ አውልቀው እኮ አውልቀው በቃ እኔ የምፈልገው ታገቢኛለሽ የኔ ወዳገባህል እና ስራ አይኖርም እንዴ አብርሃም? በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ እኔ አሁን እኔና አንተ ጸብስ ድረስ አንተ ቀለበት አታደርግም። ሰላም እንዴት ናችሁ?